ትናንት ከአሜሪካ የተሰማው ዜና በምስራቅ አፍሪካ ፖለቲካ ውስጥ አዲስ የኃይል አሰላለፍ እየተፈጠረ መሆኑን የሚያመላክት መሆኑ እየተነገረ ነው። ይህ ዜና በተለይ በሱዳን የሚገኘውን ወታደራዊ አስተዳደር የሚመራውን አብደል ፈታህ አልቡርሃን እና ከእርሱ ጋር የሚተባበሩ እንደ ፋኖ፣ ቲዲኤፍ እና ሻዕቢያ ያሉ ኃይሎችን በቀጥታ የሚነካ ነው። በአሜሪካ ውጭ ጉዳይ መስሪያ ቤት የተወሰነው አዲሱ ውሳኔ ከሱዳን ፖለቲካ በላይ ወጥቶ እስከ ኢትዮጵያ፣ ግብጽ፣ እስራኤል እና ኢራን ድረስ የሚደርስ እጅግ ትልቅ የጂኦፖለቲካ ትርጉም እንዳለው ብዙ ተንታኞች እየገለጹ ይገኛሉ። የዚህ ነገር መነሻ በቅርቡ የአሜሪካ መንግስት በሱዳን ውስጥ ከአልቡርሃን መንግስት ጋር የሚገናኙ አንዳንድ የእስልምና ፖለቲካ ኃይሎችን እንደ ዓለም አቀፍ የሽብር ቡድን መፈረጁን ማስታወቁ ነው። ይህ ውሳኔ እንዲሁ የወጣ አይደለም። ከቅርብ ዓለም አቀፍ ግጭቶች በተለይ በኢራን እስራኤልና አሜሪካ መካከል ከተፈጠረው ጦርነት በኋላ የተወሰነ ነው ተብሎ ይታሰባል። በአሜሪካ ፖለቲካ ውስጥ የተለመደ አንድ ባህል አለ። እሱም አሜሪካ በአንድ ክልል ውስጥ ተጽዕኖ ለመፍጠር ከፈለገች በፖለቲካና በደህንነት ዘርፍ የሚገኙ ኃይሎችን በቀጥታ በመፈረጅ የፖለቲካ ካርታውን ትቀይራለች። እነ ፋኖ፣ ህወሓትና ሻዕቢያ ያሉበት የአልቡርሃን ክንፍ ላይ ያንን አርጩሜ ልትመዝነው እየተባለ ይገኛል። የአሁኑ የዓለም ፖለቲካ መጫወቻ ሜዳ የምትባለው ሱዳን ከ2023 የግሪጎር ዓመት ጀምሮ በከባድ የውስጥ ጦርነት ተጠምዳለች። በአንደኛው በኩል የሱዳን መደበኛ ጦር ኃይልና የመንግስት አስተዳደር ያለበት ኃይል ለሱዳናውያን አለሁላችሁ ይላል። በሌላ አቅጣጫ ደግሞ በእንግሊዝኛ ራፒድ ሰፖርት ፎርስስ የተባለው የፈጥኖ ደራሽ ኃይል እኔ እበልጣለሁ ባይ ነው። አርኤስኤፍ መደበኛ ትምህርት አያውቅም በሚባልለት መሐመድ ሐምዳን ዳጋሎ ሄሚቲ ይመራል። ይህ ግጭት በቀላሉ የውስጥ ጦርነት ብቻ አይደለም። ከኋላው የሚታዩት የቀጠናው ኃይሎች እጅግ ብዙ ናቸው። በዚህ ጂኦፖለቲካዊ ፍጥጫ ውስጥ ኢትዮጵያ በልዩ ቦታ ላይ ትገኛለች። የአብይ አህመድ አሊ መንግስት በቅርቡ በቀጠናው ውስጥ ከአሜሪካ ከእስራኤልና ከአረብ ሀገራት ጋር ያለውን ግንኙነት ለማጠናከር እየሰራ መሆኑ ይታወቃል። አሰላለፉም ከአልቡርሃን በተቃራኒ መሆኑ ይነገራል። በቅርቡ አብይ አልቡርሃንን አላነጋግርም ማለታቸው ሲዘገብ ነበር። ከዚህ ወሬ የቀናት ቆይታ በኋላ ከአሜሪካ የተሰማ አዲስ ውሳኔ በሱዳን የሚገኘውን በአብደል ፈታህ አልቡርሃን የሚመራ ወታደራዊ ኃይል በቀጥታ የሚነካ ሆኗል። ምክንያቱም የአሜሪካ ውጭ ጉዳይ መስሪያ ቤት ከአልቡርሃን ኃይሎች ጋር የሚተባበሩ የእስልምና ፖለቲካ ቡድኖችን እንደ ዓለም አቀፍ የሽብር ድርጅት መፈረጁን አስታውቋል። በውሳኔው በእነዚህ ቡድኖች ላይ የፋይናንስና የፖለቲካ ማዕቀብ ሊከተል እንደሚችል ተጠቁሟል። ይህም የባንክ ሂሳቦች መዘጋት፣ የንግድ ግንኙነት መከልከልና የጉዞ እገዳ ሊያካትት ይችላል። ተንታኞች እንደሚሉት ይህ እርምጃ በሱዳን ውስጥ በአብደል ፈታህ አልቡርሃን የሚመራውን ወታደራዊ አስተዳደር በዓለም አቀፍ ደረጃ ለማግለልና ከውጭ የሚያገኘውን ድጋፍ ለመቀነስ የተወሰደ ነው። በተጨማሪም ውሳኔው በአፍሪካ ቀንድና በቀይ ባህር ክልል ያለውን የጂኦፖለቲካ ኃይል ሚዛን ሊቀይር እንደሚችል ተጠቅሷል። ነገሩ ለአብይ አህመድ አሊና ለአቡዳቢ ጓዳቸው ቢን ዛይድ እሰይላም የወለደች የሚያሰኝ ደስታ ይፈጥራል። በዚህ አዲሱ የአሜሪካ ውሳኔ ውስጥ ብዙ ተንታኞች እንደሚሉት የኢትዮጵያ መንግስት እጅግ ይጠቀማል። ምክንያቱም በኢትዮጵያ ውስጥ ከመንግስት ጋር የሚዋጉ አንዳንድ ኃይሎች በአልቡርሃን ኃይል በኩል በሚጠላለፍ ቀጠናዊ ትስስር ድጋፍ ያገኙ ነበር ከሚል ሐሜት ይመነጫል። የዚህ ቀጠና አሁናዊ ትልቁ ምስል የአፍሪካ ቀንድ አንድ አዲስ የኃይል መስመር እየተፈጠረበት መሆኑን ያሳያል። በአንድ በኩል አሜሪካ፣ እስራኤል፣ አንዳንድ የአረብ ሀገራትና አንዳንድ የአፍሪካ መንግስታት፣ በሌላ በኩል ኢራንና ከእርሷ ጋር የሚቀራረቡ አንዳንድ ኃይሎች ተፋጠውበታል። አልቡርሃንም ከአሜሪካ ቡጤ ታዘዘለት በቅርቡ ወደ ኢራን ወታደሮች ለመላክ ዝግጁ ነን በማለቱ ሊሆን ይችላል። የሱዳን የሽግግር ወታደራዊ መሪ ነኝ የሚለው ጋሻ አልቡርሃን አሜሪካና እስራኤል በኢራን ላይ የምድር ጦር የሚያዘምቱ ከሆነ እንዲሁም ኢራን ፈቃደኛ ከሆነች ወታደሮቻችንን ለመላክ ዝግጁ መሆናችንን እወቁልን ሲል ባሳለፍነው ሳምንት ረቡዕ በተዘጋጀ የኢፍጣር ፕሮግራም ላይ መናገሩ ይታወሳል። አበሻ እንዲህ ያለውን አጋጣሚ ዶሮ ጭራጭራ ታወጣለች ካራ ይለዋል። አልቡርሃን ጫጭሮ አሜሪካን ጠላት አድርጓት አርፏል። ይህ የአልቡርሃን ተቃራኒና ተወዳዳሪ ኃይል በመጨረሻ በቀይ ባህር፣ በሱዳን፣ በሶማሊያና በኢትዮጵያ ውስጥ ትልቅ ተጽዕኖ እንደሚፈጥር እየተነገረ ነው። አንዳንድ ተንታኞች የአዲስ የኃይል አሰላለፍ በተለይ ግብጽን ሊያስጨንቅ ይችላል ይላሉ። ምክንያቱም ግብጽ በረጅም ጊዜ በአፍሪካ ቀንድ ፖለቲካ ውስጥ ተጽዕኖ ለመፍጠር ትሞክር ነበር። በሱዳን ጦርነት ውስጥ የምትደግፈው አልቡርሃንም ወደ ተራ አሸባሪነት እየወረደ ነው። በዚህ ምክንያት የዳጋሎ ድብቅ አፍቃሪ ናት የሚባልላት ኢትዮጵያ በክልሉ ውስጥ የምትወደድ የስትራቴጂ አጋር ከሆነች የክልሉ የፖለቲካ ሚዛን ሊቀየር ይችላል።